ወዳጆች ዛሬ አንድ ጥያቄ ልጠይቃችሁ። መንግሥተ ሰማያት ከሚወርስ ሰው ነው ወይስ ሲኦል ከሚገባ ሰው ነው? መንግሥተ ሰማያት ለመግባት የእግዚአብሔር ቃል ምንድን ነው የምናገረው? በክርስቶስ ኢየሱስ ማመን ብቻ በቂ ነው ይላል አይልም። መጽሐፍ ቅዱሳችን ላይ ሉቃስ ወንጌል ምዕራፍ 16 19-31 ላይ ሁለት ሰዎችን እንመለከታለን። ድሃው አልዓዛርና ሀብታሙ ሰውዬ። ይሄ ሀብታሙ ሰውዬ ሀብት ነበረው፣ ሀብቱ ግን መንግሥተ ሰማያት አላወረሰው። ብዙ ሃይማኖቶች በዚች ምድር ላይ አሉ። ሀብታም ከሆንክ ገንዘብ ካለክ ጀነት ትገባለህ፣ መንግሥተ ሰማያት ትገባለህ ይላል። ይሄ በጣም ኤክስ ነው። የእኛ መጽሐፍ ቅዱስ ሀብታም መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ቀለዋል። ነገር ግን ይላል ይህ ለእግዚአብሔር ይቻላል፣ እግዚአብሔር ሊያስገባውም ይችላል ማለት ነው። ሀብታም መንግሥተ ሰማያት ለመግባት በጣም ጭንቅ ነው ይላል መጽሐፍ ቅዱስ። ነገር ግን መግባት የሚችለው በሀብቱ እግዚአብሔርን ካከበረ፣ ሁለተኛ ድሆችን ካሰበ፣ እግዚአብሔር አምላክነቱን ካከበረ፣ እንዲሁም እግዚአብሔር አምላክ በሕይወቱ የመጀመሪያ ካደረገ መንግሥተ ሰማያት ይገባል። ነገር ግን እግዚአብሔር ገንዘብ ሲሰጣችሁ፣ እውቀት ሲሰጣችሁ፣ እግዚአብሔር አምላክ ጸጋ ሲሰጣችሁ፣ በጸጋችሁ የምትመኩ፣ በገንዘባችሁ የምትመኩ፣ በእውቀታችሁ የምትመኩ፣ እነሆ ለድሃ መስጠት ሲገባ ለራሳችሁ ብቻ ስግብግብ የሆናችሁ ሆዳችሁ አምላካችሁ የሆነ ሰዎች የፈለግ ጴንጤውን፣ የፈለግ ጻድቁን፣ የፈለግ ጾም ጸሎት ጾም ሲኦል ትወርዳለ። ቪዲዮን ሙሉ ጨረሳችሁ ስሙ። ተባረኩ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። በዓለም ዙሪያ ያላችሁ ትውልድ ኢትዮጵያውያንና ትውልድ ኤርትራውያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ። ሜሪ ክሪስማስ። ኢየሱስ ጌታ ነው። ዛሬ ዋዜማ ላይ ነው ያለነው። የኢየሱስ ክርስቶስን ልደት ምክንያት በማድረግ እነሆ አንድ ፕሮግራም አዘጋጅተናል። ያም ፕሮግራም ድሆችን የመመገብ ወይም ድሆችን የመርዳት። ስለዚህ እኛ ያለን በቀኑ በዓሉን ስናከብር ስጋ እንበላለን ወይም ሌሎችን ነገሮች እናደርጋለን። ነገር ግን የሌሉ ድሆች ምንም የሌላቸው እነርሱ በዛ ቀን የሚበሉት የላቸውምና እያዘኑ በዓሉን ማሳለፍ የለባቸው። ስለዚህ ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 19-17 ለድሃ የሚሰጥ ለእግዚአብሔር ያበድራል፣ ያደረገውንም እግዚአብሔር ዋጋውን ይከፍልለታል። ዋጋችሁን እግዚአብሔር እንዲከፍል ከፈለጋችሁ ለድሆች እንስጥ። ወዳጆች መጽሐፍ ቅዱስ ላይ ሉቃስ ላይ ሁለት ሰዎች ነበሩ፣ አንድ ሀብታምና አልዓዛር። አንድ ቀን ያኛው ቁስለኛ ሰውዬ ያኛው ድሃ ሰውዬ ወደ ሀብታሙ ቤት አልዓዛር ይመጣ ነበር። ሀብታሙ ሰውዬ ግን ምንም ለሰውየው አያደርግም ነበር። ነገር ግን ውሾች ቁስሉን ይልሱት ነበር። ይሄ አልዓዛር አንድ ቀን ሞተ። ከሞተ በኋላ በአብርሃም እቅፍ ሆነ። ሀብታሙ ሰውዬም ቀጥሎ ሞተ። ነገር ግን ይሄ ሰውዬ በጣም በሚያቃጥል በገሃነም እሳት ውስጥ ነው የሆነው። ከዛም በኋላ መላኮቹን እንዲህ ብሎ ለመነ፣ እባክህን ያኛውን ቁስለኛ ሰው ላክ፣ በቁስሉ ምላሴን እንዲነካ አለ። አይቻልም አለ መላኩ። ታዲያስ እንዲህ አለ፣ ወደ ምድር ወርጄ ለነሱ ልናገር፣ ለዘመዶቼ ልናገር ፍቀድልን፣ ወደ ምድር ልመለስ አለ። አይቻልም አለ፣ በእነሱ ዘንድ መጻፉ አለ ይላል። የእግዚአብሔር ቃል ምን ይላል? ለድሃ የሚሰጥ የመጀመሪያ አያጣም በዘመኑ። ዘዳግም 24:19 አንብቡ። ለመጻተኛና ለድሃ አደጉ ለመብለት ተወውላ። ምሳሌ 22:9 ላይ ሩህሩህ የተባረከ ይሆናል ከእንጀራውም ለድሃ ሰጥቷል። የእግዚአብሔር ቃል በሀብታችሁ ለድሃ የምታካፍሉ ሩህሩህ መሆን ያስፈልጋቸዋል። ሁለተኛ ለድሃ የሚሰጥ ከበደል ወይም ከኃጢአት ይነጻል። ዘሌዋውያን 19:15፣ ዘዳግም 15:9፣ ዘዳግም 10:18 ለድሃ አደጉ ለመብልቱም ይፈርዳል፣ መብልን ለመብልቷ ይሰጣል። ከዛስ እነሆ እግዚአብሔር ስደተኛን ድሃ አደጉን ይወዳል። ስደተኞችን ምን ያደርጋል? ይቀበላል ወይም ይጠብቃቸዋል። ሶስተኛ ለድሃ የሚሰጥ የእጁን ስራ እግዚአብሔር ይባርካል። ዘዳግም 24:19፣ ዘዳግም 26:13፣ ዘሌዋውያን 19:9 የመከሩን ቃርሚያ ተወውላ። ከአንተ ካለው ለድሃ አካፍል ማለት ነው። ኢየሱስ ጌታ ነው። ስለዚህም ሌላው ደግሞ ለድሃ የሚሰጥ አያጣም። ምሳሌ ምዕራፍ 28 ኢየሱስ ክርስቶስ ለዘላለም ጌታ ነው። ምሳሌ ምዕራፍ 28 ላይ ለድሃ የሚሰጥ አያጣም። ምሳሌ 28:27 እንዲሁም ደግሞ ዘዳግም 24:19 ለመጻተኛው ለድሃ አደጉ ለመብለት ተወውላ። ካላችሁ ታካፍሉ ወዳጆች። እናንተ እየበላችሁ እያደራችሁ ዳቦ በሰፈራችሁ መብላት ማይችሉትን፣ እስር ቤት ያሉትን፣ ሆስፒታል ያሉትን፣ በቤታቸው ሆነው እያለቀሱ ያሉትን እባካችሁ እስኪ ተመልከቱ። ጎረቤታችሁን ተመልከቱ። በዓሉን መብላት መጠጣት ሳይሆን ቤትን በቀለም በልብስ ማንጸባረቅ ሳይሆን ማሳመር ሳይሆን የበዓሉን ጌታ ስናስብ እባካችሁ ጎረቤቶቻችን ድሆችን እናስብ። ኢየሱስ ጌታ ነው።
አራተኛ ለድሃ የሚሰጥ ነገሩ ለዘላለም ይጸናል። ምሳሌ 29:14 ምሳሌ 29:4 ንጉሡ በፍርድ ሀገሩን ያድናል፣ ማማለጃን የሚወድ ግን ያፈርሰዋል። ሙስና የምትቀበሉ ሀገርን ታፈርሳላችሁ። ሙስናን አትቀበሉ፣ ለድሃ አደጉ ግን ካላችሁ ትስጡ፣ ያኔ ሀገርን ታድናላችሁ። አምስተኛና የመጨረሻ በመንግስቱ ይሾማል። በእግዚአብሔር መንግስት የሚሆን በሰፈር የሚሆን በአገልግሎት የሚሆን ይሾማል። ለማንም ይሰጥ። ስለዚህም በመጨረሻ ይህን ቪዲዮ የምትመለከቱ እኔ ድሆችን እረዳለሁ የምትሉ እኔ ድሃ አደጎች ጎን እቆማለሁ፣ ባልቴቶች ጎን እቆማለሁ፣ አባት እናት የሌሉት ጎን እቆማለሁ የምትሉ የዘላለም ሕይወት ዓለም አቀፍ ቤተክርስቲያን የክርስቶስ ኢየሱስ ልደትን ምክንያት በማድረግ ወይም ገናን ምክንያት በማድረግ ለድሆች ገንዘብ እያሰባሰበች ነው። ስለዚህም የቤተክርስቲያኑን አካውንት እነግራችኋለሁ፣ ተከታተሉ። የዘላለም ሕይወት ዓለም አቀፍ ቤተክርስቲያን አካውንት 57 86 65 19 03 011 ካልረዳን፣ እስር ቤት ያሉትን ካልጠየቀን፣ የታመሙትን ካልጠየቀን ከቶ ጌታ ኢየሱስ ነገ አላውቃችሁም ይለናል። ከዛ ጌታ ይርዳን። ተባረኩ። እወዳችኋለሁ። ወንድማችሁ ዲዲያ ነኝ ከዘላለም ሕይወት ዓለም አቀፍ ቤተክርስቲያን ከኢትዮጵያ። ሻሎም። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ።